እየደረሰ ነው። እየተዘጋጀ ነው። ላስታውስ ብዬ ነው። መዘጋጀት አይጠበቅብኝም። ማሸነፍ ብቻ ነው። ቀጥታ ድርጊቱና ውጤቱ አንድ ላይ ነው። እሺ በልበል። በኋላ አልተዘጋጀውም ሳልዘጋጅ እኮ ነው ምናምን ብለህ አሸናፊነትን እንዳታጣጥለው። የተሸናፊነት ማምለጫው ሰበብ መደርደር ነው። ያኔ ስትሸነፍ አንዴ ሳይሆን ሁለቴ እንደተሸነፍክ ቁጠረው። እስኪ ያንቺን አስማጠኝነት እናያለን። እዚህ ግድግዳ ላይ ከሚለጠፉ ውጤቶች መሀል አንዱ ከሆንሽ አድናቂሽ ነኝ። እሺ ሁሉም ነገር በነበረበት አይቆይም። ሁሉም ነገር ይቀየራል። እሺ ዘር የለም አይሆንም። እሺ ወይ ደግሞ በኋላ በቃ ትንሽ እናውራ። ናፍቀኸኛል እኮ ታዲያ ይሄኔ ትንሽ አረፍ ብለን አናጠና? እኔ ምን አገባኝ? አላጠናም ብለን ልክ ብለኝ። እሺ አልማዝ የራሷ ድርጅት እንዳላት አለሙ ደርሶባት እጅግ ደንግጦም ይገኛል። እንግዲህ በባለፈው ክፍል ላይ ሳምሪን ለምንድነው ከዚህ ከአውሮበላ ጋራ የምትገኙ? ካን ወዲህ ከሱ ጋራ ብትገኝና በይሽ ውርድ ከራሴ በማለትም ሀኒን በጥፊ መቶ ከዛሬ ጀምሮ ከሱ ጋር ብትገናኝ እወቂ ብሎም እጅግ ማስጠንቀቂያ ከመስጠቱም አልፎ የራሴ ሰዎች ይከታተሉሻል ከሱ ጋራ እንዳላይሽ በማለትም ማስጠንቀቂያ ሰጥቷት ነበረ። ሆኖም ሀኒ አባቷን እጅግ እየተጠራጠረችው ትገኛለች። የማሚ ሞት ላይ እሱ ሳይኖርበት አይቀርም። እውነት እሱ የወለደኝም አይመስለኝም። ናሆምም ቢሆን ወንድሜ እየመሰለኝ አይደለም። ምንድነው እየተከሰተ ያለው በማለትም ለአክስትየው ትደውልላትና አባቢ በጣም እያሰቃየኝ ነው ያለው እንደ ልጅ እንኳን አይቶኝ አያቅም። ስለዚህ ምንድነው እዚህ መካከል ያለ ነገር አለ በማለትም ጠይቃታለች። እኔ ዛሬ ላይ ሳስበው ግን የእናቴ ገዳይ እሱ ሳይሆን አይቀርም የእሱ እጅም ሳይኖርበት አይቀርም ብላ ሀኒ ስትጠይቃት ልጄ እንደሳትበይ ራስሽን ጠብቂ፣ ሁሉም ነገር ይስተካከላል ብላ ትላታለች። እኔ እኮ ናሆም እንደ እህቱ አይቶኝ አያቅም እያለች እንግዲህ እየተናደደች ባለችበትም እጅግ በማዘን እንግዲህ አለሙ እዛ ወጠጤ ጋር እንዳትጂ ቢላትም ግን እሷ ስለምታፈቅረው መሄዷንም አላቆመችም ነበረ። ሆኖም ወደ ሄኖክ ጋር ትሄዳለች። ሄኖክ ጋም ስትሄድ አዲስ የመጣችዋ ተማሪ እሷም እንግዲህ መኪናዋን ይዛ ሄኖክ እያነከሰ እየሄደ እያለ ና ልሸኝክ ብላ ትለዋለች። እሱም አይ ቢላትም እኔ ለራሴ ነው እየሄድኩ ያለሁት ልሸኝ በማለት ትሸኘዋለች። በዚህ ሰዓትም ሀኒ ይህንን ነገር ስታይ እንዴት ነው ከሴት ጋራ የምትሄደው? ጭራሹኑ በስንት ቀን ተዋውቃችሁ ነው እስከዚህ የምትሸኝ? እኔ ከሌላ ሰው ጋር ስትሆን እቀናለሁ በማለትም እንግዲህ ትናገረዋለች። እሱም እንግዲህ እንደዛ በምትናገረውም ሰዓት እንዲህ መቀናቱ ነው ወይ ብሎ ሲላትም አዎ ቀንቻለሁ በማለት እንግዲህ ትነግረዋለች። እሱም እንግዲህ ይቅርታ በማለትም ወደ ውስጥ ሊገቡ ሲሉ እስቲ እማዬ ደውላለች ብሎ የእናትየውን ስልክ ሲያነሳም ሄኖክ የት ነው ያለከው ብላ ትለዋለች። እሱም እየመጣን ነው ከሀኒ ጋር በማለትም ሲላት እሺ ቶሎ ወደ ቤት ኑ ብያለው፣ ቶሎ ወደ ቤት ኑ ራስህን ጠብቅ ብላ ትለዋለች። እሱም እንግዲህ እሺ በማለት እማዬ ምን ሆነሻል? ምንድን ነው የተፈጠረው ብሎ ሲላትም ወደ ቤት ቶሎና ነው ያልኩክ በማለትም ትለዋለች። ሆኖም እንግዲህ አለሙ ለአልማዝ ይደውልላትና በባለፈው ልጄን አስደበደብሽ ነው አደል ያልሽኝ ብሎ ይላታል። አዎ አሁን ልጅሽን ሬሳውን ገንሼ በሳጥን አርጌ እልክልሻለሁ አንቺ ሴትዮ ከኔ የማታርፊ ከሆነ በማለትም ይናገራታል። ወይ እሱንማ ማስፈራራትና መፎከር ከጀመርክ እኮ ቆይተሃል፣ ለምን አታደርገውም ብላ ትለዋለች። እሱም ምንም እንደማትፈራው ትነግረውና ትዘጋበታለች። እንዴ እቺ ሴትዮ ማናት? እሷ እንዴት ነው እንደዚህ የደፈረችኝ እኔን አለሙን በማለትም እንግዲህ ራሱን በማካበድ ይነሳል። ሆኖም እንግዲህ ይደውልና እቺን ሴትዮ አጣራልኝ ብዬክ ነበረ እቺ አልማዝ ተብዬዋ ማናት? እንዴት እኔ አለሙንስ ተዳፈረችኝ በማለት እንግዲህ ይጠይቀዋል። ገና እያጠራ ነው ያለነው፣ ግን የራሷ ድርጅት አላት፣ እሷ አትሰራም፣ እዛ ድርጅት ውስጥ ቀጥሯ ነው የምታሰራው በማለትም ይነግሩታል።
እሱም እንደዚህ አይነት ነገር አለ እንዴ? እኔማች ሴትዮ በፍጹም አልተዋትም፣ እኔ ራሴ እከታተላታለሁ፣ ማንነቷን ማወቅ አለብኝ በማለት እንግዲህ አልማዝን እራሱ ለመከታተል ያስባል። ሆኖም እንግዲህ ሄኖክና ሀኒ ወደ ቤት ገብተው ነበረ። እማዬ ለምንድን ነው እንደዚህ የምትጨናነቂው የምታስቢው? በማለትም እንግዲህ ይናገራታል። እሱም ወደ ቤትህ በጊዜ መግባት አለብህ፣ ማንኛውንም ሰው ደግሞ ማግኘት የለብህም ብላ ስትለውም ሀኒም በዚህን ሰዓት አረ እማዬ ዛሬማ አዲስኛ ትምህርት ቤት መታ የተዋወቀችን ነበረች፣ እስከ በር ድረስ በመኪና ሸኘችው በማለትም ስትል እንዴ አሁን ተነጋግረን ፈታን አይደል እንዴ? ምን እየሆንሽ ነው ያለሽው ብሎ ሲላትም እውነቷን እኮ ነው። አንተ ማንንም ማግኘት የለብም፣ ለሷም ቢሆን ማሰብ አለብህ። የሚያፈቅር ልብ ይጠራጠራል ብላ ትለዋለች። እኮ አስቤላት ታዲያ ተነጋግረን ፈታን አይደል ብሎ በማለትም ጭራሹኑ አንድ ሆናችሁብኝ እኮ ፍቅር እኮ መተማመንን ይጠይቃል በማለትም እንግዲህ ለእናቱም ይነግራታል። በዚህንም ሰዓት ሀኒ አሁንም ከሷ ጋር ልትሄድ ነው እንዴ ብላ ታኮርፋለች። አኩርፋ አንቺ ማኩረፍ የለብሽም በማለትም እንግዲህ እናትየው ታባብላትና አኩርፈሽማ የትም አትሄጂም፣ ምሳ ማቀርብላችኋለሁ በማለት እሷ ምሳ ለማቅረብ ወደ ውስጥ ገባለች። እነሱም የራሳቸው ወሬ ይቀጥላሉ። እዚህ መቶ መናገር አግባብ ነው ወይ? እንደዚህ መቀናት ከጀመረ ወይ? አሁን በደንብ ማጥናት እንጂ ያለብን በማለትም እያወሩ እንግዲህ ወይዘሮ አልማዝ ምሳ ታቀርብላቸውና ምሳቸውን በልተው ቡናቸውን ጠጥተው እሱም ማንም ሰው እንደማያገኝ ተነጋግረው እንግዲህ ይለያያሉ። እሱም በሚለያዩ ሰዓት ማዘርም በል አንተ ሸኛት እስከ ውጭ ድረስ፣ በፍጹም በእናንተ መካከል ኩርፊያ አያምርም። ግን እኔ የምልሽ ልጄ መቼ ነው ቤተሰቦችሽን የምታስተዋውቂን? በማለትም ስትጠይቃት ቤተሰቦች እኮ እኔን እንደ ቤተሰብ አያዩኝም፣ ወንድሜም ሆነ አባቴ የቤተሰብ ፍቅር ሰጥተውኝ አያውቁም። እንዴት አድርጌ ነው የማስተዋውቃችሁ? እነሱ ተዋወቋችሁም አልተዋወቋችሁም ምንም የሚለውጠው ለውጥ የለም በማለትም እንግዲህ ትናገራለች። እሷም ያንን በምትናገርም ሰዓት እንዴ ለምንድን ነው ካዲያ እንደዚህ የሚሆነው? መጀመሪያ ቤተሰብ ነው የሚቀርበው፣ ምንም ቢሆኑ ቤተሰቦችሽ ናቸው በማለት እንግዲህ አልማዝ ትመክራታለች። አኒም አይ እንደዛ ብለሽ ነው ብላትልና እጅግ እያዘነችም ቢሆን አይ እንደዚህማ አኩርፈሽና አዝነሽ አትሄጂም የኔ ልጅ በርቺ በማለት ግንባሯን ትስማትና ሄኖክ እንዲሸኛት ታደርጋለች ማለት ነው። አለሙም እንግዲህ አልማዝ ማናት ምንድናት? እሷ ላይ መድረስ አለብኝ፣ ይህንን ነገር ራሴ ነኝ መከታተል ያለብኝ በማለትም ይደውልና እንግዲህ ራሴ እጨርሰዋለሁ፣ ራሴ እከታተላታለሁ እንዳለውም አልማዝን መከታተል ይጀምራል ማለት ነው። አልማዝን እንግዲህ በተከታተለ ሰዓት ነበር ሀኒ ከነሱ ቤት ስትወጣ ከሄኖክ ጋራ ያያታል። እሱም እንግዲህ እጅግ በጣም በመደሰት ይስቃል ማለት ነው። እሱም እንግዲህ አሁን አልጋ ባልጋ ሆኖልኛል በማለትም በባለፈው ከናውም ጋራ ያወሩት ናውምም እንግዲህ ከዚህ ልጅ ጋር አትጂ ብዬ ስላት ወንድነት እየተሰማት ጭራሹንም የእናቴን ንብረት እያለች እኮ እየጠየቀች ነው በማለትም እንግዲህ ለአባቱ ሲነግረው አባትየውም የምን ድፍረት ጭራሹኑ የእናቴን ብላ አለች በማለትም እንግዲህ እየተናደደና እየተናገረ የነበረውንም እሱንም ወደኋላ በመሄድ በማሰብ ይገኛል ማለት ነው። ሆኖም ሀኒን ከሄኖክ ጋር ሳያት በጣም ነው ደስ ያለው ምክንያት እንግዲህ ቀጥታ ዶክሜንቱን እንደምታመጣለት ራሷ ያስባል ማለት ነው። እሱም እጅግ በጣም በመደሰት ወደ ቤት ይሄዳል። ወደ ቤትም ከሄደ በኋላ እንግዲህ ሀኒ ወደ ቤት ስትመለስ ሰላም ትለዋለች። ነይ እስቲ ልጄ የኔ ቆንጆ ከየት ነው የመጣሽው? ነይ ልሳምሽ ብሎ ይላታል። እሷም ትደነግጥና አባዬ እኔን ነው ብላ ስትለውም ካዳ ሌላ ሴት ልጅ አለኝ ወይ በማለትም
ይጠይቃታል። ነይ ልሳምሽ፣ ሂድና ብርጭቆ አምጣላት እስቲ ልጄ ዛሬ ከኔ ጋር አንድ ሁለት ትበል። እስከ ዛሬ ድረስ ያስቀየምኩሽ ዛሬ ነው የተሰማኝ፣ ይቅርታ አድርጊልኝ ልጄ። ከዚህም በኋላ ማንም ሰው እንዲናገርሽ አልፈልግም በማለትም ይነግራታል። እውነትህን ነው ግን አባዬ በማለትም ስትለው አዎ እውነቴን ነው ብሎ ነይ ብሏት ይስማታል ማለት ነው። እሷም እንግዲህ ሳታምን ትሳምና ከዛም በኋላ እንዴ ዛሬ ምንድን ነው ፍቅራችሁ በጣም የሚገርም ነው በማለት እንግዲህ ናሆም መቅናቱን ይጀምራል። እሱም እንደዛ በሚናገር ሰዓት ጭራሹኑ ሀኒን አንድ ነገር አንድ ቃላት እንዳትናገራት የፈለገችውን ነገር ማድረግ ትችላለች። ስለዚህ ምንም ነገር እንዳትናገራት በማለት ናሆምን ይናገረዋል። ናሆምም እንዴ ምን ማለት ነው በማለትም እንግዲህ እየተናገረው ይገኛል ማለት ነው። ሆኖም እንግዲህ ዛሬ ላይ እንዴትም እንደማይናገራት ያስጠነቅቀዋል። ሀኒም እንግዲህ በመደሰት ትገኛለች። እሱም እንግዲህ በዛኑ ሰዓት ለትምህርት ቤቱ ኃላፊ ይደውልና የፈተናው ውጤት እንዳለ በእጄ መግባት አለበት፣ በዚህ ዙር ከኮሌጅ ውስጥ አንደኛ ካልወጣሁ ነገሮች ሁሉ ያበቃላችኋል። ስለዚህ ፈተናዎቹን እንደምንም ብለህ በእጄ እንድታስገባ በማለትም ይለዋል። ይህንም ማድረግ አይችልም ብሎ ሲለውም ቢያንስ እንኳን ግማሽ ውጤት እጄ ላይ ገብቶ አንደኛ መውጣት አለብኝ በማለት እንግዲህ ለኃላፊው እየነገረው ነው። ውጤቱን እንግዲህ አሰርቶ ወደ ክፍል ለማስገባት እያሰበ ይገኛል ማለት ነው። ሆኖም እንግዲህ ሀኒ ትምህርት ቤት ታየውና እንዴ እስካሁን ድረስ ወደ ጥናት አልሄድክም? ለምንድን ነው የማታጠናው? በኋላ ደግሞ ስትሸነፍ እኔ አንደኛ ስወጣ አልተዘጋጀውም ምናምን ወዘተ ምክንያቶች ነው የምታቀርበው። ስለዚህ ምክንያቶች በኋላ ላይ ብታቀርቧቸውም ተቀባይነት የላቸውም። አንደኛ እንደምወጣ እንዳትጠራጠር በማለትም እንግዲህ ትናገረዋለች። እሱን ሰርቶ ማሳየት እንጂ መናገር አይደለም ይላታል። እንግዲህ እሱ ውጤቱን እየጠበቀ ነው የሚገኘው በገንዘቡ ተማምኖ ማለት ነው። ሆኖም እንግዲህ እቺ ትምህርት ቤት እየመጣችው አዲሷን ልጅ ለማግኘት ለማውራት ያልከፈለው ነገር የለም። እኔ ሴትን ልጅ ጠይቄ ለመጀመሪያ ነው ሳጣ እንደው ጉራሽ ሁለመናሽ በጣም የምትገርሚ ነሽ ብሎ ይላታል። እሷም አንተ የምትተማመነው በብር ነው፣ ለብርህ ፍሬሽ ነክ ብላ ትለዋለች። እኛ ምናልባት እኮ ለድሃዎች የምንሰጥ ሆነን ተሰርተንስ ከሆነ በማለትም እንግዲህ ትናገራለች ማለት ነው። ያንንም በምትናገርበትም ሰዓት እንግዲህ ምንድን ነው እሱ እንዴት ነው እሱ እያለች እንግዲህ ትናገራለች ማለት ነው። ሆኖም እንግዲህ እኔ እንደዚህ ሴት ስትኮራ አልወድም በማለትም እንግዲህ እየተናገረችም ትገኛለች ማለት ነው። ሆኖም እንግዲህ እንደዛም ሆነ እንደዚህም ሁሉም ነገር እጅግ የሚገርም ነው እያላት እንግዲህ እሷ ወደ ሄኖክ ጋ ነው እየተጠጋች ያለችው። ሄኖክም እንግዲህ እሱ ጋር ስትመጣ ወደ እኔ አትምጪ በማለት በሲሪየስ ይመልስላታል። ምንድን ነው እኔና አንተ መቼ ተቀራርበንስ ነው ወደ እኔ አትምጪ የምትለኝ? እኔ ፍቅረኛ ልሆን አይደለም ያልኩ ጓደኛ ነን። እሷ ፍቅረኛ ከሆነች በአንተ ፍቅር መካከል አልገባም፣ በጓደኝነት መካከላችን ደግሞ እሷ እንድትገባ አትፈቅድላትም። እንዴት ነው አንተ በሰው ነው እንዴ የምትመራው? ለፍቅርክ እንደምሰስትም ለጓደኛትም መሰሰት አለብህ በማለትም ትናገረዋለች። እሱም እንደዛ በምትለውም ሰዓት ስለዚህ እኔ ፍቅረኛዬ ከማንም ጋር እንዳላይክ ስላለችኝ እኔ ከማንም ጋር መሆን አልፈልግም ቢላትም እንግዲህ እሷ ደግሞ ወደ እሱ ልትቀርብ ታስባለች ማለት ነው። ለማንኛውም እኔ ላጠና ስለሆነ ከኔ ጋር ሂጂ፣ አሁን ላይ እኔ ጋር አትሁኝ በማለት ይሸኛታል ማለት ነው። እሷም እንግዲህ ከጨረስክ በኋላ እንገናኝና ኮፊ እንጠጣለን በማለትም ትናገረዋለች። እሱ ምንም ችግር የለውም በማለት እንግዲህ ይመልስላታል ማለት ነው። ያንንም እንግዲህ በመለሰላትም ሰዓት እሷም በመደሰት ትመልስለትና ይለያያሉ ማለት ነው። በዛኑ ሰዓት እንግዲህ ሀኒ ትመጣለች። ሀኒም እንግዲህ ከመጣች በኋላ እናጠናለን በማለት ነበር የመጣችው። ናፍቀኛል እናውራ በማለት ትለዋለች።
እሱም እንግዲህ እንዴ የምን ወሬ ነው ማጥናት አለብሽ እንጂ እናጥና በማለትም ይላታል። እሷም አሁን ላይ እኔ ናፍቀኝና ላወራ ነው የመጣሁት በማለትም ትለዋለች። እንዲህ ወንድምሽ እኮ አንደኛ ሊወጣ ነው፣ በኋላ ደግሞ ሳላጠና ወንድሜ አንደኛ ወጣ እንዳቲ አሁን ብናጠና ይሻላል በማለትም ይላታል። ሀኒም እንግዲህ በዛ በመስማማትም ልክ ነህ ለካ እረሳሁት እኮ በማለትም እንግዲህ ወደ ጥናታቸው ይገባሉ። እችም የኮሌጇ አዲሷ ልጅ ታይና እንዴ ጭራሽኑ ለዚች ልጅ ብሎ ነው እንዴ እኔን የከዳኝ እኔን የተወኝ፣ በጓደኛችን መካከልማ መግባትማ የለባትም በፍጹም አልተዋትም በማለት እንግዲህ ሀኒን ታገኛትና እስቲ የሴት ወሬ እናውራ ብላ ትላታለች። ምንድን ነው የሴት ወሬ የምናወራው በማለትም ትናገራለች። እሷም እንግዲህ ስትላትም በእኔና በሄኖክ መካከል ለምንድን ነው የገባሽው በጓደኝነታችን መካከል ብላ ትላታለች። እንዴ ምን ማለትሽ ነው ብላ ስትላትም ሄኖክ ስለ ሄኖክ እንደዚህ ብለሽ እንድታወሪ ማን ፈቀደልሽ? ስለ ሄኒ እኮ ነው የምታወሪው ብላ ትላታለች። ለአንቺ ፍቅረኛሽ ነው፣ ለእኔ ደግሞ ጓደኛዬ ነው። ስለዚህ በእኔና በሱ መካከል በፍጹም መግባት የለብሽም በማለትም ትናገራታለች። እሷም በምትናገራት ሰዓት ጭራሹኑ ምን ማለት እንደፈለግሽ አልገባኝም በማለት እንግዲህ ትናገራታለች። እሷም እንግዲህ ከተናገረቻትም በኋላ እኔ አይደለሁም አሳይሻለሁ እያለቻት ትገኛለች። ሀኒም ማለት ነው። ሄኖክም እንግዲህ ወደ ቤት እየተመለሰ ሳለ አለሙ ያገኘዋል። አለሙ ያገኘውና ሰላም ካለ በኋላ ያለማለት ነው በማለት ጠይቀዋል። እሱም አዎ በማለት ሲናገረው አሀ እንደዛ ነው ይልና አለሙ ሰላም ብሎሻል በላት ይለዋል። እሱም እንግዲህ እሺ በማለት እናትየው መጥቶ አለሙ ሰላም ብሎሻል ሲላት አልማዝ እጅግ በጣም ደንግጧ ክፍሉ ተጠናቋል ማለት ነው። ውድ የተከበራችሁ የተወደዳችሁ የሴና ቤተሰቦች እንግዲህ በኮሌጅ ላይ ያለው ብዙ አስተማሪ ነገር ስለሆነ እንግዲህ አልማዝም ማናት ምንድናት እንደዚህ በራሷ ተማምና አቶ አለሙን እንደዚህ እየተናገረችው ያለችው አልማዝ ምስኪኗ አልማዝ ማናት የሚለውን እንግዲህ ሁላችንም በጉጉት የምንጠብቀውና ተከታትለን የምናየው ይሆናል ማለት ነው። እንግዲህ ውዶችዬ እየተከታተላችሁኝ እያበረታታችሁኝ ስለሆነ ከልብ አመሰግናለሁ ማለት ነው። እንግዲህ በቀጣይ ደግሞ በጉጉት እንጠብቃለን። ስለዚህ ሁልጊዜ እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ እያልኩኝ እንግዲህ በድጋሚ እስክንገናኝ ቸር ሰንብቱ።